ሰላም ዛሬ የምናወራ ዩቲዩብ 25 ላይ ምርጥ በስት ንጆች እየዘረዘረውን እኛ 10 እኔ ይዤላችሁ እናንተ እንድትሰሩ መጥቻለሁ። እሱን ተጠቅማችሁ እንድትሰሩ ተጠቃሚ ትሆናላችሁ። 10ንም በዚህ ቪዲዮ ራንክ ያረኩ ጥሩ ክፍያ ያላቸውን እንዴት አድርጋችሁ መስራት እንደምትችሉ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ ነን ጋር ሰፖርት ማድረግ ትችላላችሁ። እንቀጥል። አስረኛ ላይ ያስኩት ሪአክሽን ቪዲዮ ነው። ሪአክሽን ቪዲዮ እንዴት እንሰራለን ካላችሁ ቲክቶክ ላይ ኦር ሶሻል ሚዲያ በየሶሻል ሚዲያ እየሄዳችሁ እናንተ ፌስቡክ፣ ኢንስታግራም፣ ፌስቡክ ኦር ቲክቶክ አያመጣችሁ እናንተ ሪአክት ማድረግ ማለት ነው። ሪአክት እንዴት እናደርጋለን ካላችሁ እኔ ሪአክሽን ድሮ ስለምሰራ ሪአክሽን እንዴት እንደሚሰሩ አሁን ላሳያችሁ። ሪአክሽን እንዴት እንደሚሰሩ ላሳያችሁ። ካፕካት ላይ እናንተ ሪአክት የምታደርጉትን ቪዲዮ ካፕካት ላይ ታስገቡና ካፕካት ጋር አስገብታችሁ እናንተ ቪዲዮ ትንሽ አድርጋችሁ እሱን ጎን ላይ አስቀምጣችሁ ቅድም እያያችሁትን በቃ እያያችሁ ሀሳባችሁን መሰንዘር በቃ ሀሳቡን መሰንዘር ነው። ሪአክሽን ማለት ሀሳብን መሰንዘር ነው በሌላ አነጋገር እና እሱንም ቢሰሩ ዩቲዩብ ምርጥ ነው ብሎ እሱን 10ኛ ላይ አስቀምጠዋልና እናንተ እሱን ቢሰሩ ተጠቃሚ ትሆናላችሁ ማለት ነውና አሁን ወደ 9ኛው እንል። 9ኛ ላይ ያስኩት ሙዚቃ እንደ መዝሙር ነው። ሙዚቃ ስንል የተለያዩ ሰዎች ያንተን ሙዚቃዎችን የባክግራውንድ ሙዚቃውን አጥፍታችሁ እናንተ የራሳችሁን ሙዚቃ ኦር ሳውንድ ቢት ወስዳችሁ እሱ ሙዚቃ ላይ አርጋችሁ በቃ ፖስት ካረጋችሁ እሱን ቪዲዮ ሰው ያይላችኋል፣ ብዙ ያያል ማለት ነው። ኢንተረስቲንግ ስለሆነ ሰው ሙዚቃ ላይ ማዳመጥ ኢንተረስቲንግ ስለሆነ አብዛኛው ኢትዮጵያዊ ሰዎች መዝናናትን ስለሚፈልግ እናንተን ብዙ ሰው ያይላችኋል ማለት ነው። እንደዚህ አይነት ኮንተንቶችን ቢሰሩ ተጠቃሚ ትሆናላችሁ። ዩቲዩብም 9ኛ ደረጃ ላይ አስቀምጧል እሱን ምርጥ ነው ብለውና እሱን ቢሰሩ ተጠቃሚ ትሆናላችሁ። የምትፈልጉትን ሰብስክራይበር የምትፈልጉትን ዋች አወር አግኝታችሁ ቻናላችሁን ሞኔታይዝ ማድረግ ትችላላችሁ ማለት ነው። አሁን ወደ 8ኛው እንሂድ። 8ኛው ጋር ስንሄድ ሙቪ ሪካፕ ማለት ነው። ሙቪ ሪካፕ ስንል ሙቪን እንዴት አድርገን ሪካፕ እናደርጋለን ካላችሁ ሙቪ ሪካፕ ማለት የአንድ ፊልም ታሪክ ወስዳችሁ እናንተ የራሳችሁ ቻናል ላይ እንግሊዘኛ የምትሰሩ ከሆነ እንግሊዘኛን ኮንቴንት በአማርኛ ተሰራን ወደ እንግሊዘኛ መቀየር ነው ማለት ነው እና ሂንዲኛ ወደ አማርኛ፣ እንግሊዘኛን ወደ አማርኛ፣ ፖርቹጌዝ ወደ አማርኛ እየቀየራችሁ እናንተን መጠቀም ትችላላችሁ። እሱን እየሰራን እንደዚህ ትራንስሌት አድርገን እየፖስትን ኮፒራይት ይልብናል። አዎ ከቢሊዮኖች ስለምታይ እሱ ኮፒራይት ሊልባችሁ ይችላል። ግን ኮፒራይትን እንዴት እንደምታቀርፉ አሁን አሳያችኋለሁ። አብራችሁ እሱን እንዴት አድርጋችሁ ማጥፋት ትችላላችሁ። ቪዲዮን ቀጥታ እንዳለ አትተርጉም፣ ለመተርጎም አትሞክሩ እና ለመተርጎም እናንተ ማለት ነው ስሎ ሞሽን አድርጋችሁ ወይ 0.1 ስሎ ሞሽን አድርጋችሁ ኢቭን ፎቶ አድርጋችሁ ብትሰሩ ነው ዩቲዩብ ኮፒራይትን የማይላችሁ ማለት ነው። እናንተ እንደዛ አድርጋችሁ ሙቪ ሪካፕን እያያችሁ ኢቭን ያያችሁትን ራሱ እንደገና ስክሪፕት አድርጋችሁ እናንተ ማቅረብ ትችላላችሁ። ምንም ችግር የለውም እሱ ጋር እና ብዙ ቪው ያለው እና የታዋቂ ነገሮችን ስለምትሰሩ እናንተ ተጠቃሚ ትሆናላችሁ። ሰው አሁን ሮኒ ብዙ ሰው ያውቀዋል አይደል? ሻሩክ፣ ሺል ሰለማን እናምን ራኩሉሩስ ኦስማን እንደዛን እያመጣችሁ እናንተ ፒክቸራቸውን ታምኔል ላይ አስቀምጣችሁ ቤተሰሩ ተጠቃሚ ትሆናላችሁ። በቅርብ ቻናላችሁን ሞኔታይዝ ማድረግ ትችላላችሁ፣ ኮፒራይት ስትራይክ ከሌላችሁ ማለት ነው። እና አሁን 8ኛ ምርጥ ብሎ ያስቀመጠው ዩቲዩብ ይሄንን ነው። አሁን ወደ 7ኛ ነው። 7ኛ የምንለው ቶፕ 5 ወይ ቶፕ 10 የምንለው ቶፕ 5 ወይ ቶፕ 10 የምንለው አሁን 10 ቶፕ 10 የእግር ኳስ ሀብታም ተጫዋቾች። አንደኛ ኔይማር፣ ሁለተኛ ክርስቲያኖ፣ ሶስተኛ ሜሲ፣ አራተኛ ኤምባፔ፣ አራተኛ ምናምን እያላችሁ የተመረጠውን እናንተ አምጣችሁ እዚህ ጋር ብታወሩ ብዙ ሰው ያያል።
ለምን የተመረጠውን ነው ይዛችሁ መታችሁ እናንተ እዛ ጋር የምታወሩት እና አሁን ጠቃሚ ነገርም ትቶ ወደ መሳቅ ነው የሚፈልገው። አሁን እንትን የለም ግን ይስቃል ሰው እኔ ግራ ነው የሚገባኝና እነዚህን ኢንተርቴን ሰው በቃ ኢምፕሬሽኑን ኢንተርቴንመንት የሚያደርግ ነገር ይዛችሁ እናንተ ከቀረባችሁ ብዙ ቪውና ብዙ ሰብስክራይብ ማድረግ ቀላል ነውና እናንተ እንደዛ እያላጋችሁ መጠቀም ትችላላችሁ። ዩቲዩብ እሱን 7ኛ ምርጥ ሰው ያያል ብለ ያስበውን 7ኛ ላይ አስቀምጧል ማለት ነው። አሁን ወደ 6ኛ እንለፍ። 6ኛ ማለት ኒውስ ዜና። አሁን ፌስለስ ቻናሎች ዜና እየሰሩ ይገኛሉ። በፌስለስ ቻናል ብዙ ዜና ያለውን የምናውቀው አቤል ብርሃኑ የወይኗ ልጅ ነው። አቤል ብርሃኑ ፌስለስ ቻናል ነው። መኪና እየሄደ ይቀርጻል መንገዱን። እሱን መንገድ አምጥቶ በቃ ፌስለስ ድምፁን ያስገባል። ዜና በቃ ብዙ ሰው አንድ ሰዓት ላይ 20 ሺህ 40 ሺህ ሰው ያያል። እንዴ እኔ እሱ ግራም ገበል ዜና ላይ እንሰራለን። ዜና ብዙ አይነት ዜና አለ። የስፖርት ዜና አለ፣ ኖርማል የሀገር ዜና አለ፣ የጦርነት ዜና አለ፣ የቢዝነስ ዜና አለ፣ ብዙ ዜና፣ የሄልዝ ዜና አለ፣ የጤንነት የሚታወቁ ነው የጤንነት ዜና አለና እናንተ ምን ላይ መስራት እንደምትፈልጉ ካወቃችሁ ይሄንን ቢሰሩ ተጠቃሚ ትሆናላችሁ ብሎ ዩቲዩብ 6ኛ ላይ ነው አስቀምጠውና እሱን ተጠቅማችሁ እናንተ ገንዘብን ሜክ ማድረግ ትችላላችሁ ማለት ነው። 5ኛና የመጨረሻው ዶክመንተሪ ምንለው ዶክመንተሪ ማለት የሰዎችን ታሪክ መተረክ ሊሆን ይችላል። የሀገር ታሪክ፣ የእንስሳት ሊሆን ይችላል። የሆነ በቃ እናንተ ታሪክ የምትሉት ነገር ኢቭን ኢትዮጵያ ውስጥ ብዙ ታሪኮች አሉት። ኢትዮጵያ ውስጥ ስለ አክሱም፣ ስለ በትል አድዋ ማለት ትችላላችሁ። እንዴት እንደመጣ ኢትዮጵያ ውስጥ ብዙ ታሪኮች ስላሉ እሱን እየተረካችሁ ኢትዮጵያ ውስጥ እናንተ ብዙ ሳክሪፋይስ ሳታደርጉ ገንዘብ ማግኘት ትችላላችሁ። ህም ዩቲዩብ 5ኛ ምርጥ ነው ብለ ይቀጥላልና አሁን 5 ነው ያስኩትና ቀጣይ ቪዲዮ ላይ ከ5 ጀምሮ እስከ 1 ምርጥ የሚለውን ቀጣይ ይዤላችሁ እመጣለሁ። እስከዛ ቻናሌን ሰብስክራይብ እና ላይክ እያደረጋችሁ ጠብቁኝ። ሰላም ነው።